የተወደዳችሁ የዚህ ፕሮግራም ተከታታዮች እንደምን ሰነበታችሁ? ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እንላችኋለን። ይህ ሁልጊዜ በየሳምንቱ ዋሽንግተን ዲሲ በምትገኘው የኢትዮጵያኖች 7ኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ ወይንም የሰንበት ትምህርት ጥናት ፕሮግራም ነው። እንደምታውቁት በዚህ ሩብ ዓመት እያጠናንን ያለነው ከእግዚአብሔር ጋር ያለንን ግንኙነት ማሳደግ በሚለው ርዕስ ላይ ነው። እንግዲህ ይህን ርዕስ ላለፉት 9 ሳምንታት ስናጠና ነበር። አሁን ዛሬ ደግሞ 10ኛውን ትምህርት ወይም 10ኛው ሳምንት ላይ እንገኛለን። የምናጠናው 10ኛውን ትምህርት ይሆናል። የዛሬው ትምህርት በጣም አስፈላጊና ወሳኝ የሆነ ትምህርት ነው ለክርስቲያን እድገት፣ ከእግዚአብሔር ጋር ያለን ግንኙነት እሱን በተስተካከለና በሰመረ መንገድ ለማካሄድ የሚያስፈልገን ጉዳይ ነው። ከእግዚአብሔር ጋር ያለን ግንኙነት ብቻ ሳይሆን በነገራችን ላይ እርስ በርሳችንም ላለን ግንኙነት በጣም የመሰረት ድንጋይ የሆነ መጽሐፍ ቅዱሳዊ አስተምሮ ነው። ስለዚህ አደራ የምንላችሁ ይህንን ወሳኝ ትምህርት በምናጠናበት ጊዜ ሙሉውን ጊዜ ከኛ ጋር እንድትቆይ ነው። ይህንን ጥናት ከኔ ጋር ይዘውላችሁ የቀረቡት ወንድሜ ፓስተር ዳዊት ጉድኖና ወንድሜ ዶክተር ተስፋዬ ታደሰ ናቸው። እንግዲህ እንዳሉት ይሄ 10ኛው ትምህርት ነው፣ ንስሐና ይቅርታ የሚል ነው። ሁልጊዜ እንደምናደርገው ጥናታችንን ከመጀመራችን በፊት እግዚአብሔር መንፈስ ቅዱስን እንጋብዘዋለን። በዚህ ቦታ ተገኝቶ እናንተንም እኛንም ሊያስተምረን የሚችል የእግዚአብሔር መንፈስ ቅዱስ ብቻ ነው። ስጋና ደም በዚህ ቦታ በዚህ ስፍራ ምንም ቦታ አይኖረውም እና የመግቢያውን ጸሎት የሚያደርግልን ወንድማችን ዶክተር ተስፋዬ ነው። አብረን እንጸልይ። አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ደግነትህና መልካምነትህ ቸርነትህ በሕይወታችን ስለበዛ በዚህን ሰዓት በቃልህ ዙሪያ ስንወያይ መንፈስ ቅዱስ በመካከላችን እንድትገኝ ጌታ ሆይ እንድታስተምረን፣ ሰሚዎችን እንድትባርክ፣ እኛን እንድትባርክ፣ መኖር የምንችልበትንም ጸጋ እንድታበዛልን እንጸልያለን። አሜን። ጊዜውን ላንተ ሰጠን፣ በኢየሱስ ስም አሜን። አሜን። እግዚአብሔር ባርክህ ወንድም ዶክተር ተስፋዬ እና ወንድሞችና እህቶች፣ ቅድም እንዳልሁት ዛሬ የምናጠናው 10ኛው ትምህርት ነው፣ ንስሐና ይቅርታ የሚል ነው። እንግዲህ ንስሐና ይቅርታ ቅድም እንዳልሁት ከእግዚአብሔር ጋር ላለን ግንኙነት ማደግ ምን አይነት ሚና ይጫወታል በሚለው ርዕስ ላይ ነው ዛሬ አብረን እንድናጠና የምንፈልገው። የዛሬ መታሰቢያ ጥቅሳችን እንደዚህ ይላል። የተወሰደው ከአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ነው እና እንደገና መታሰቢያ ጥቅሳችን የሚገኘው አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ነው። አብረን እናንብበው። እንደዚህ ይላል፣ ኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ምን ብናደርግ ይላል? የጥናታችን የዚህን ሳምንት ወሳኝ ርዕስ በዚህ መታሰቢያ ጥቅስ ውስጥ እናገኘዋለን። ምን ይላል? ኃጢአታችንን ብንናዘዝ። ኃጢአታችንን ከተናዘዝን እግዚአብሔር እኛን ይቅር ሊለን ዘወትር ዝግጁ ነው። ከኛ የሚጠበቀው አንድ ስቴፕ ብቻ ነው፣ ያም ይቅርታ መጠየቅ። ሌላውን እግዚአብሔር ያከናውነዋል። እንግዲህ ባለፉት ሳምንት እንግዲህ እንደምታውቁት ስለ ኃጢአት፣ ስለ ወንጌል፣ ስለ ሕጉ ስናጠና ነበር። እንዴት በኃጢአት ምክንያት ከክርስቶስ እርዳታ መበጀት ሞትና ካለ ክርስቶስ እርዳታና መበጀት ሞት እንዴት ሊያጠፋን እንደነበረ ስናይ ነበር። ስለ ኃጢአት ተነጋግረናል። ኃጢአት ምን ያደርጋል ብለናል? ኃጢአት ያጠፋል። የመጨረሻ ግቡ ኃጢአት ያቆስላል፣ ኃጢአት ያጠፋል፣ ኃጢአት ህይወትን ያበላሻል። የመጨረሻ አልቲሜት ግቡ ኃጢአት የሰይጣን የሰው ልጆችን ከእግዚአብሔር ለይቶ የዘላለም ሞት ወራሾች እንዲሆኑ
ማድረግ ነው እና ኃጢአት አደገኛ የጠላት ዲያብሎስ መሳሪያ እንደሆነ ነው። ነገር ግን በዚህ ሳምንት እንግዲህ ለዛ መልስ የሚሆነው ከኃጢአት እስራት ከሞት ማምለጥ የምንችለው እንዴት ነው በሚለው ላይ ነው። እንግዲህ ስቴፖቹ ምንድን ናቸው? መንገዶቹ የምንወስዳቸው እርምጃዎች ምንድን ናቸው? እንግዲህ ይቅርታ ነው የሚለው እንግዲህ ሰንበት ትምህርቱ እናያለን። የበለጠ እየገባን ስንሄድ እናየዋለን። ስለ ይቅርታ ነው። ነገር ግን ለየት ባለ መልኩ ይሄ ታሪክ የይቅርታን ታሪክ ሰፋ ባለ መልኩ በዘጸአት ምዕራፍ 32 እስከ 34 ያለውን የእስራኤል በሲና ተራራ ስር በነበሩበት ጊዜ ሙሴ ወደ ተራራ ወጥቶ በዛው ቀረ ብለው ባሰቡበት ጊዜ የወሰዱት እርምጃና በዚያ ምክንያት እግዚአብሔር ተቆጥቶ እርምጃ ሊወስድ ሲል ሙሴ እግዚአብሔርን በጠየቀው ጊዜ እግዚአብሔር የእስራኤልን ሕዝብ እንዴት ይቅር እንዳለው እንደ ምሳሌ ያቀርባል። እና ይቅርታ የእግዚአብሔር አንዱ ይቅር ባይነት ነው። እግዚአብሔር ጨካኝ አምላክ ነው። እግዚአብሔር ፍቅር ነው። ከፍቅር የተነሳ እኛ የሚጠበቅብን ቅድም እንዳልሁት ይቅርታ ነው። እንግዲህ ስለ ንስሐና ይቅርታ፣ ንስሐ መግባትና ይቅርታ መጠየቅ እነዚህ ወሳኝ የሆኑ የክርስትና ህይወት ልምምዶች መሆን አለባቸው። አለበለዚያ ሰማይ አንገባም። አም ሶሪ ይህን ማለት እፈልጋለሁ። ከካውት ሴቱ ይቅርም አንድል ከሆነ ንስሐም ማንጠይቅ ከሆነ እንዴት ብለን ሰማይ ልንገባ እንችላለን? እነዚህ ወሳኝ የሆኑ የክርስትና ልምምዶች እና ስለ እነዚህ ልምምዶች እንዴት ነው ይህን ልናደርግ የምንችለው፣ በምን መንገድ ነው የሚለውን እያነሳን በስፋት እንነጋገራለን። እና እንግዲህ ይሄን ካልኩ በኋላ መግቢያውን ወደ እሁዱ ልሄድ። ወደ እሁድ በሚሄድበት ጊዜ የእሁዱን የምታቀርብልን ፓስተር ዳዊት ነው። የእሁዱ እንግዲህ ምናለ የህይወት ሩጫ ይላል። በሚያስገርም ሁኔታ ደግሜ ያነበቡት ነው። የእሁዱን የአንዲትን ሴትዮ ምሳሌያዊ አነጋገር ያቀርባል እና ይሄ የምንኖርበትን ዘመን የሚያሳየን የምንኖርበት ዘመን በጣም ሩጫና ውጣ ውረድ የበዛበት ዘመን ነው። በመጽሐፍ ቅዱስ ውስጥ ስሟ ከዚህ ጋር ተያይዞ ከሩጫ ጋር ተያይዞ ምርጫና ከዚህ ጋር በተያዘ ሁኔታ ምርጫን አስመልክቶ በሉቃስ ወንጌል ምዕራፍ 10 ስሟ የተነሳ እህት አለች፣ ማርታ ነች። የማርታ ህይወት የጌታ ኢየሱስ ክርስቶስን መልስ እናስታውሳለን። እና ጥያቄው ፓስተር ዳዊት ምንድን ነው? የህይወት ሩጫ እንዴት ነው ከማርታ አይነት የህይወት ሩጫ የተለየ ህይወት መኖር የምንችለው? በሩጫ እንዳሉት ያለንበት ዘመን የሩጫ ዘመን ነው። ይህንን የሩጫ ዘመን እንዴት ነው የተረጋጋ ህይወት በመኖር ለዓለም ምስክር የምንሆነው፣ እኛም የተሟላ የክርስትና ህይወት መኖር የምንችለው? እስኪ የእሁዱን ትምህርት ጠቅለል አድርገህ አቅርብልን ፓስተር ዳዊት። አመሰግናለሁ ወንድሜ ወረታው፣ እግዚአብሔር ይስጥልኝ። የእሁዱ ክፍል የምለው እንግዲህ የህይወት ሩጫ ስለ አንዲት ሴት ነው የሚያስቀምጠውና በሚገርም ሁኔታ ነው አንተ እንዳልከው ልክ ምዕራባውያን አሁን በሰዓት ጥድፊያ ውስጥ እንደሚኖሩ ያለችውን ሴት ነው። ያቺ ሴት እግዚአብሔርን የምታመልክ ነች፣ ሰንበትን ትጠብቃለች፣ አድቬንቲስት ነች። ግን ምንድነው ያደረገችው? በቃ ሁሉ ነገር ካደረገች በኋላ መለስ ብላ ቅዳሜ ጠዋት ስትመለከት ዝርክርክ ያሉ ነገሮችን ታያለች። አንደኛው የቆሸሸ ልብስ ነው። ሌላው በቃ ከተበላሸው ልብስ መለስ ደግሞ ልጇም ሽንት ሸንቶ ያበላሸውን አንሶላ ታያለች። ከዛም ደግሞ ዳቦ የላቸውም፣ ዳቦ ታዘጋጃለች። ከዛም ደግሞ የባሏን ልብስ ተተኩሳለች፣ ታስተካክላለች። ከዛ ደግሞ ልብሶቹን ለያይታም ትጨምራለች። እንደዚያ ስታደርግ በቃ መጨረሻ ላይ ስትመለከት ለካ ይሄን ሁሉ ያደረገችው ደግሞ በሰንበት ቀን ነው። ይሄ ልክ አይደለም ብላ
ካሰበች በኋላ አይ ማድረግ ያለበት ነው ምን አደርጋለሁ እንግዲህ እኔ ይሄን ካላደረኩ መኖር አልችልም በማለት ራሷን ለማጥናት ሞከረች። አንዳንድ ሰዎች አይ እንግዲህ ከኑሮ የተነሳ ችግር ነው ከችግር የተነሳ ምን አደርጋለሁ መኖር አልችልምማ በማለት ከእግዚአብሔር የሚለዩበት ሁኔታ እንዳለ ያሳይና ታሪኩን ከማን ጋር ነው የሚያገናኘው? ሰንበት ትምህርቱ ከማርታ ህይወት ጋር ነው የሚያገናኘው። ማርታ ክርስቶስን ለማስተናገድ ነበረ ሩጫ ያበዛችው ውጣ ውረድ ያበዛችው። ግን ክርስቶስ ምንድነው ያለው? ማርታ ማርታ በብዙ ትጨነቂያለሽ በቤታችን የምናደርጋቸው ጥንቃቄ የጎደሉ አካሄዶች ያለ መዘጋጀት ያንን ደግሞ ማስመሰሉ ከሰማይ ሊያስቀረን ይችላል። ጥንቃቄ ያስፈልጋል። ያንን ግን ካሰበች በኋላ መጨረሻ ላይ ሴት ያደረገችው ምንድነው? ይሄን ሁሉ ግን ያደረጉት ይክተል ብላ በቃ በወጥ ቤት ላይ ቆማ አለቀሰች። ለምን? ከአምላኬ ጋራ የሚያስፈልገኝን ግንኙነት ከሱ ጋራ ማሳለፍ የሚገባኝን ጣፋጩን ሰዓት በማይገባ ነገር አባከንኩኝ። ያንን በማድረጌ ከህይወት ሰጪው አምላኬ ተቆርጫለሁ በማለት በንስሐ ህይወት እንዳለቀሰች ከልቧ ንስሐ እንደገባች ነው የሚያሳየው። እና ዋናው ርዕሳችን ንስሐና ይቅርታን ነው የሚያመለክተው። እንግዲህ ንስሐና ይቅርታ ደግሞ ከእግዚአብሔር ጋር ያለንን ግንኙነት የሚያጠናክሩ ነገሮች ናቸው። እና ከእግዚአብሔር ጋር ያለንን ግንኙነት ማሳደግ የምንችለው ንስሐ ስንገባ ብቻ ነው። ንስሐ ስንገባ እግዚአብሔር ይቅር ይለናል፣ ይቀበለናል። ንስሐ ስንገባ ማለት ምን ማለት ነው? ደግሞ ንስሐ ገብተን ስንተው ነው የምናዘዝና የሚተዋት ነው የእግዚአብሔር ቃል የሚለው። እና እኛ ተናዘን የማንተው ሁሉ ጊዜ የምንደጋግም አደጋ ውስጥ ያለን ሰዎች ስለሆነን ይሄ ትምህርት በጣም አስፈላጊ ትምህርት ነው ብዬ አስባለሁ። ስለዚህ ንስሐ በምንገባበት ጊዜ ኃጢአት ክፉ መርዛማ በሽታ ነው። ይሄ ኃጢአት ክፉና መርዛማ በሽታ ነፍሳችንን ይጎዳል። ነፍሳችንን የሚጎዳው በምንድን ነው? ኃጢአትን እንድንሰራ በማድረግ ነው የሚጎዳው። ያንን እኛ ደግሞ ንስሐ በምንገባበት ጊዜ ህይወታችን በበጉ ደም ይታጠባል። ሰንበት ትምህርቱ በጣም አስገራሚ በሆነ ሁኔታ ወደ ራዕይ መጽሐፍ ምዕራፍ 7 ይወስድና በልብሳቸውን በበጉ ደም ያጠቡ ከክርስቶስ ኢየሱስ ጋራ ለዘላለም እንደሚኖሩ እሱ ወደሚሄድበት ስፍራ ሁሉ እንደሚሄዱ አዲሱንም ቅኔ እንደሚዘምሩ ይናገራል። ነጭ ልብስ እንደሚለብሱ ይናገራል። ስለዚህ ንስሐ በምንገባበት ጊዜ የክርስቶስ ደም ለእኛ የእኛን ኃጢአት በማጠብ እኛን ንጹህ ያደርገናል። ቅድም አንተ እንዳልከው በብሉይ ኪዳን ጊዜ ኃጢአት ለሰሩ ሰዎች ኃጢአታቸው ይቅር እንዲባል በግ ወይም ደግሞ ፍየል ይታረዳል ወይም ደግሞ ኮርማ ይታረዳል። በዚያ በያዚያ የኮርማው ደም ወይ የበጉ ደም ወይ የፍየሉ ደም በመሰዊያ ላይ በሚፈስበት ጊዜ የኃጢአተኛውን ኃጢአት እንደሚሸፍን ሁሉ ጻድቁ የሆነው ክርስቶስ ኢየሱስ የታረደው በግ እኛ ንስሐ ገብተን በንስሐ ህይወት ወደሱ በምንመለስበት ጊዜ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናል፣ ይቅርታም ይሰጠናል። ስለዚህ ይቅርታንና ንስሐን የምናገኘው ወይም ደግሞ ይቅርታን የምናገኘው ንስሐ ስንገባ ነው። እውነተኛ ንስሐ ስንገባ እነዚህ እንደውም ባንቦ ደስ ይለኛል። ወሬ የራዕይ መጽሐፍ ምዕራፍ 7:14 ላይ ካለው ሐሳብ ላይ በጣም እኔ ደስ ያለኝን ክፍል ሰንበት ትምህርቱ የሚጠቅሰው ብናነበው ደስ ይለኛል። ምንድነው የሚለው? እኔም ጌታ ሆይ ይቅርታ ከ13 ቁጥር ከሽማግሌዎቹም አንዱ ተመልሶ እንዲህ እነዚህ
ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህም ወዲህ አይጠሙም። የፀሐይም ትኩሳት ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ይላል የእግዚአብሔር ቃል። እነዚህ ሰዎች ንስሐ የገቡ ሰዎች ናቸው። ይቅርታ ያገኙ ሰዎች ናቸው። ኃጢአት የለብንም ካልን እግዚአብሔርን በደረኛ ነው የምናገኘው። ስለዚህ ኃጢአት ሰርተናል። ኃጢአት የሰራ ሁሉ ንስሐ ሊገባ ይገባል። ንስሐ የሚገባውን ደግሞ እግዚአብሔር ይቀበላል። ንስሐ ለሚገባው የኢየሱስ ክርስቶስ ደም ዛሬም ዝግጁ ነውና ደሙ ደግሞ አጥቦ እኛን ንጹህ ያደርገናል። እዚህ ጋር እጅግ በጣም ደስ የሚለው ምንድነው የሚለው ሰንበት ትምህርቱ ምንድነው የሚለው የሴትዮን ዓላማ የሴትዮን ሐሳብ ከዘረዘረ በኋላ የዚህ ምሳሌ ዓላማ በሰንበት ቀን ምን ማድረግ እንዳለብን ወይም ምን ማድረግ እንደሌለብን ላይ ማተኮሩ አይደለም። ይልቁንስ ከእግዚአብሔር ጋር ያለንን ግንኙነት የሚያዳክሙ ወይም የሚያበላሹ ነገሮችን ማስተዋል ለምን አስፈላጊ እንደሆነ ማስታወስ ነው። በልባችን ውስጥ የኃጢአትና የመለያየት ስቃይ ሲሰማን ወደ እርሱ ስንጣራ ኢየሱስ በጣም ቅርብ ነው ይልና መዝሙር 53:2 ይናገራል። በደሙ በተሸፈኑ እጆቹ ነጭ ልብስ ይይዛል። የንስሐ እንባችንን አይቶ የቆሸሹ ልብሶቻችንን ያስወግዳል። ከዚያም ንጹህ የጽድቅ ልብሱን በዙሪያችን ሁሉ ላይ ያደርጋል። ንጽህናው ኃጢአታችንን ሙሉ በሙሉ እና ፍጹም በሆነ መልኩ ይሸፍናል። ልብሳችንን በደሙ ማጠብ እንችላለን ይላል። ስለዚህ ንስሐ ስንገባ ኃጢአታችን በክርስቶስ ኢየሱስ ደም ይታጠብና ንጹህ እንሆናለን። ይቅርታ እናገኛለን። ከአምላካችን ጋር ያለውን ግንኙነት እናጠናክራለን ማለት ነው። ወሬ ፓስተር እግዚአብሔር ይባርክህ። የሁሉን ትምህርት ሰፋ አድርጋ አቅርበዋል። ይሄ በጣም አስፈላጊ የሆነ ነው። ህይወት ሩጫ ብቻ አይደለም። ህይወት በጌታ በኢየሱስ ክርስቶስ እረፍት የተሞላ ህይወት ነው። እረፍት ይገኛል በጌታ ኢየሱስ ክርስቶስ። ከጌታ ኢየሱስ ክርስቶስ እንደ ማርታ ሳይሆን እንደ ማርያም ከጌታ ኢየሱስ ክርስቶስ እግር ቁጭ ማለት እረፍትን ይሰጣል። ወንድም ተስፋዬ በዚህ ላይ የምትጨምረው ካለ ጨምርልንና መናገር እንፈልገው ካለ ሀሳብ ጨምርልንና ከዛ ወደ ሰኞ እንሄዳለን። የሰኞውን የምታቀርብልን አንተ ወንድም ተስፋ። አመሰግናለሁ ወዳጄ፣ ጌታ ይባርክህ። የእሁዱ ክፍል ላይ ምንድን ነው ማርታም ማርያምም ኢየሱስን በቤታቸው ጋብዘውታል። ማርታ የመሰላት ኢየሱስን ለማገልገል መልካም ነገር እያደረገች ነው። ግን ምንድነው ከዋናው ከኢየሱስ ርቃለች በአገልግሎት ሰበብ። ስለዚህ ለማርታዎች ንስሐ መግባት ያስፈልጋል። በጣም ከኢየሱስ ያራቁን ዛሬ በየቀኑ የምናደርጋቸው ዕለት ዕለት ህይወታችንን ቢዚ አድርገው ለእርሱ የምንሰራ መስሎን ነገር ግን የራቅንበት ሁኔታ አለ። ስለዚህ ምንድነው የሚያስፈልገው? የመጀመሪያው ከኢየሱስ ጋር መሆን። ያንን ነገር ነው ማርታ የሳተችው። ስለዚህ ወደ ኢየሱስ ምን መሆን?
ንስሐ መግባትና መመለስ፣ ማርያም የመረጠችውን መልካሙን እድል መምረጥ ያስፈልገናል። ያንን ካልኩ በኋላ በሰኞ ክፍል ላይ ምናልባት የእንግሊዝኛውን ይዘው ከሆነ ወንድም ወሬ የመንፈስ ቅዱስ ሆሊ ስፒሪት ፕሮምፕቲንግስ ነው የሚለው አይደል? ፕሮምፕት ግን እንዲያው ከዚህ ጋር አብረን እንድትመልሰው አንድ ጥያቄ ልጨምርልህ። ሰንበት ትምህርቱን ሳጠና የሰኞውን ወደ አእምሮ የመጣ አንድ ጥያቄ አለ። የመንፈስ ቅዱስ ወቀሳ ወይም ሆሊ ስፒሪት ፕሮምፕቲንግ ያልኸው እና ይኸውም ለምንድን ነው መንፈስ ቅዱስ ወቀሳ ምንድን ነው? አንደኛው። ሁለተኛው ሌላውን ግን ስለ ይቅርታ ነው የምነጋገረው አይደለም? ይቅርታ ላለማድረግ በቂ ምክንያቶች የምኖርበት ጊዜ አለ ወይ? ይቅርታ ላለማድረግ ዚስ ኢዝ በቂ ነው ብለን የምንወስደው ምክንያት አለ ወይ? ይህንንም አብረየው ኦኬ፣ መልካም። መጀመሪያ ይሄ የመንፈስ ቅዱስ ወይም ሆሊ ስፒሪት ፕሮምፕቲንግ ሲል ፕሮምፕት የእንግሊዝኛው ፕሮምፕት ማለት ወቀሳ ማለት አይደለም ማለት። ፕሮምፕት ማለት ለምሳሌ በቴክኒካል ወርዶች ስንጠቀም አንድ የሆነ ነገር ለመስራት የማይችል አቅም የሌለውን ሰው ይሄን ነገር አድርግ ትለውና ማድረግ ሳይችል ወይ እጁን ይዘህ ፕሮምፕት ታደርገዋለህ ትክክለኛውን ነገር እንዲያደርግ። መገፋፋት መርዳት ማለት ነው። መርዳት ፊዚካል ፕሮምፕት ስታደርገው በእጅህ ይዘህ ትክክለኛውን ነገር እንዲያደርግ ማስተማር ማለት ነው ፊዚካሊ። ሌላው ደግሞ ምንድነው እሱ የተለያዩ አይነት ፕሮምፕቲንጎች አሉ። ለምሳሌ ሞዴል በማሳየት ሰውን ምን ማድረግ ፕሮምፕት ማድረግ መርዳት፣ አንተ እኔ ሞዴል ሆነን ማለት ነው። ሌላው ቨርባል በቃላችን መንፈስ ቅዱስ ይህን ሁሉ ያደርጋል። ይገርማል። ምን ማድረግ በቃላችን ሰውን ፕሮምፕት እናደርጋለን። ይህን እንደዚህ አድርገው ብለን ፕሮምፕት እናደርጋለን። ሰዎች ትክክለኛውን ነገር እንዲሰሩ መርዳት የሚል ትርጉም ነው ያለው እንግሊዝኛው። ፕሮምፕት ማለት ብዙ አይነት አሉ። እንደዚህ በተለይ ይሄ እርዳታ ለሚያስፈልጋቸው ሰዎች ይሄ ቴክኒካል ተርም ነው፣ በጣም አስፈላጊ ነው። የሆነ ሰው ትክክለኛውን ነገር ማድረግ ካልቻለ ፕሮምፕት አድርገው፣ እርዳው፣ አግዘው ማለት ነው በተለያየ መልኩ። የመንፈስ ቅዱስስ እንዴት ነው እኛን ፕሮምፕት የሚያደርገን? የሆነ ነገር ለመስራት እንሞክራለን፣ አንችልም፣ አቅም የለን፣ ትክክለኛውን ነገር መስራት አንችልም። በዚህ ሰዓት ላይ መንፈስ ቅዱስ መውቀስ ብቻ ሳይሆን ፕሮምፕት ያደርገናል። አይተህ ከሆነ ፕሮምፕቲንግ ብቻ አይደለም፣ ፕሮምፕቲንግስ ነው የሚለው። ብዙ አይነት የመንፈስ ቅዱስ እርዳታዎች አሉ። ተጽዕኖ ከሆነ አንድ ብቻ ነው። እውነት ነው፣ በተለያየ አቅጣጫ መንፈስ ቅዱስ ተጽዕኖዎችን ሊያደርግ ይችላል። ግን ይሄኛው ለየት ያለ ነው። ይህንን ካልኩኝ የመንፈስ ቅዱስ ተጽዕኖ ልክ እንደዚሁ ነው። ተጽዕኖ ብንለው ይሻላል። ወቀሳ ማለት ኃጢአት ሰዎች ሲሰሩ ያ ብቻ አይደለም የመንፈስ ቅዱስ ስራ። ወቀሳ የሚለው ትንሽ ወይም ደግሞ ምንድነው ጠባብ የሆነ ትርጉም ነው፣ ናሮ ነው። ለዚህ ሰፋ አድርገን ስንመለከት ሰዎችን መንፈስ ቅዱስ ምን ያደርጋቸዋል? ፕሮምፕት ያደርጋቸዋል። ምን እንዲሆኑ? ወደ ትክክለኛው መንገድ እንዲመለሱ፣ እግዚአብሔር የሚፈልገውን ትክክለኛ አቅጣጫ ሰዎች እንዲይዙ ማለት ነው። ለምሳሌ ለሰዎች ከባዱ ነገር ምንድን ነው? እሱ እዚህ የሰንበት ትምህርታችን ላይ አለ። ሰውን ይቅርታ መጠየቅ ቀላል ነገር ነው? ከባድ ነው እኮ ለሰዎች፣ በተለይ ለስጋዊ ሰዎች። ለምን ይመስላችኋል? ምክንያቱም በሰዎች ሕይወት እኔነት ስላለ ራስን ዝቅ ማድረግ ሰው በተፈጥሮ ስለማይችል ምንድነው እሱ ሰውን ይቅርታ መጠየቅ የመለኮት እርዳታ ያስፈልጋል። ይሄ ልባዊ ይቅርታን ማለት ነው። በዛን ሰዓት ላይ ምን ያደርገናል? መንፈስ ቅዱስ አሁንም ፕሮምፕት ያደርገናል።
ይረዳናል። ተጽዕኖ ማድረግ ብቻ አይደለም፣ ይቅር በለው የሚለውን ምልክት መስጠት ብቻ ሳይሆን በህይወታችን ግን ምን ያደርገናል? እንድናደርገው ደግሞ እኛ ምን ያደርገናል? ፕሮምፕት ያደርገናል፣ ይረዳናል ማለት ነው። ግባችንን እንድንደርስ ያሰበውን ዓላማና እቅድ ለመፈጸም እንድንችል ይረዳናል ማለት ነው። እንግዲህ ይሄ ይቅርታ ማድረግ በመንፈስ ቅዱስ ተጽዕኖ ወይም ደግሞ እርዳታ የሚደረግ ነው። ከሰዎች ጋር ጥሩ ግንኙነት እንዲኖረን ካስፈለገ ይህ ወሳኝ ጉዳይ ነው። ይቅርታ ማድረግ ከእግዚአብሔር ጋር ለሚኖረን ግንኙነት ይሄ በጣም አስፈላጊ ነው። ሰዎች አንዳንዴ አይታችሁ ከሆነ ብዙ ራሳቸውን የሚያጸድቁ ሰዎች አጋጥመዋቸው ሊሆን ይችላል። መንፈስ ቅዱስ ወደ ህይወታችን ይመጣል፣ ይወቅሰናል፣ ንስሐ እንድንገባ። የሚያሳዝነው ግን ሰዎች አንዳንዴ ለመንፈስ ቅዱስ ወቀሳ ወይም ደግሞ ለመንፈስ ቅዱስ ተጽዕኖ ሲያደርግ ፕሮምፕት ሲያደርገን ሲረዳን ምላሽ የማንሰጥባቸው አጋጣሚዎች አሉ። ምን አደረግኩኝ? ምክንያቶችን በመዘርዘር ማንን ነው የምንቋቋመው? መንፈስ ቅዱስን እኮ ነው። በራሳችን መንገድ ትክክለኞች እንደሆን ለማረጋገጥ በምንሄደው ርቀት ወይም በምንወስደው እርምጃ እግዚአብሔርን እንበድላለን። ይህ በጣም አስፈላጊ ነገር ነው። ክርስቲያን በህይወታችን ምን ያስፈልገናል? የትኛውንም ነገር በራሳችን ማድረግ የማንችል ከሆነ መንፈስ ቅዱስ ሁሉ ያስፈልገናል ማለት ነው። ወደ እግዚአብሔር ለመመለስ ትክክለኛውን ነገር ለማድረግ ያስፈልገናል። በስጋችን ጥሩ ክርስቲያኖች መሆን ፈጽሞ ስለማንችል በቃ ለክርስትና ዋናው ቁልፉ ነገር ሰውን ይቅር ለማለት ክርስቲያናዊ ህይወት ለመኖር መንፈስ ቅዱስ ፍሬ በህይወታችን እንዲገለጽ ይሄ በጣም አስፈላጊ ነው። የሰንበት ትምህርቱ ላይ ሉቃስ 11 ቁጥር 13 ተገልጿል። ምንድን ነው የሚለው? እናንተ ክፎች ሆናችሁ እያላችሁ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ የሰማዩ አባታችሁ ለሚወዱት መንፈስ ቅዱስን አብልጠው እንዴት አይሰጣቸውም የሚለው ለእኛ ይህንን ለማድረግ የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ነው። ምክንያቱም በራሳችን አንዳች ነገር ማድረግ የማንችል ሰዎች ስለሆነ ወደ እግዚአብሔር መመለስ የጽድቅን ስራ መፈጸም ስለማንችል ማለት ነው። ሌላው በዚህ ክፍል ላይ ተጠቅሶ የምናገኘው ሆሴ ምዕራፍ 6 ነው። እዚህ ጋር ምንድን ነው የሚለው? ኑ ወደ እግዚአብሔር እንመለስ፣ መንፈስ ቅዱስ እኛን ወደ ወይኑ ግንድ ያያይዘናል። ኃጢአትን ስናደርግ ወይም ደግሞ በተፈጥሯችን ከወይኑ ግንድ የተለያየን የጠፋንን መንፈስ ቅዱስ ምን ያደርጋል? እኛን እንደገና መልሶ ከወይኑ ግንድ ጋራ እንድንጣበቅ እንድንያያዝ ያደርገናል። እንግዲህ ይህ በጣም አስፈላጊ ነው። አንድ ጥያቄን መጠየቅ እንችላለን በዚህ ክፍል ላይ ምንድነው? ንስሐ የምንገባው እግዚአብሔርን ስለበደልን ነው? አንዳንዴ ሰዎች ተሰምቷቸው ወይም ደግሞ ምቾት አልሰማ ሲላቸው ንስሐ ይገባሉ። ግን ንስሐ የምንገባው እግዚአብሔርን ስለበደልነው ነው? ምክንያቱም ኃጢአት በሰራን ቁጥር ክርስቶስ ኢየሱስን እንሰቅለዋለን። ያ ተሰምቶን ነው ንስሐ የምንገባው ወይስ ኃጢአታችን ስለተሰማን ነው? ምቾት ስላልተሰማን ነው? ዋናው ነገር ምንድነው? እሱ ንስሐ የምንገባው አንዱ ነገር ምንድነው? ዋናው ነገር የእግዚአብሔር ልጅ ኢየሱስን ድጋሜ ስለሰቀል ነው፣ ስለበደል ነው ንስሐ እንድንገባ ያስፈልገናል። ያ በሚሆንበት ሰዓት ላይ እግዚአብሔራዊ ባህሪ በሕይወታችን መታየት ይጀምራል። መንፈስ ቅዱስ ይሰራል። ወደ ትክክለኛው ማንነታችን እሱ ይመልሰናል። በነገራችን ላይ መጀመሪያ ላይ የጠየቀው ጥያቄ አለ። ይቅር ላንል የምንችልበት ምንም አይነት አጋጣሚ የለን። ምክንያቱ ለምንድን ነው ብለን ስንል እኛ በተፈጥሯችን ማለት ነው አንዳች መልካም ነገር ያላደረግን የቁጣ ልጆች ሆነን እያለን እግዚአብሔር ምን አደረገ? ይቅር አለን። እንደዚሁ
ስለዚህ ምንድነው እሱ? አዎ ተበድለን ሊሆን ይችላል፣ ተጎድተን ሊሆን ይችላል። ይቅር የማንልበት ምንም አይነት ምክንያት የለንም። ምክንያቱም ይቅር የማንል ከሆነ ከሰማይ እንለያለን። የመንፈስ ቅዱስን ወቀሳ መስማት አልቻልንም ማለት ነው። ሄዶ መንፈስ ቅዱስን መሳደብ ወደምንደርስበት ደረጃ እንደርሳለን። ሬዚስት እናደርጋለን የመንፈስ ቅዱስን ድምፅ ማለት ነው። ስለዚህ ከሰማይ እንቀራለን። አንተ መጀመሪያ ላይ እንዳልከው ይቅር የማይል ወይም ደግሞ ሌላውን ይቅር የማይል ይቅርታም የማይቀበል ሰው ሰማይ አይገባም። ትልቁ ሰማይ የሚያስገባን ምንድን ነው? የእግዚአብሔር ጸጋና ምሕረት ነው። እና በሰኞ ክፍል ላይ ባጭሩ እንግዲህ ይህንን ነው ማለት የምችለው። ፓስተር ዶክተር ተስፋዬ እግዚአብሔር ባርክ። ጊዜ ቢኖረው ኖሮ የበለጠ ተጨማሪ ጥያቄዎች አሉኝ በዚህ ላይ። እንግዲህ የዚህ ፕሮግራም ተከታታዮች ይህን ጥያቄ የበለጠ በዚህ ትምህርት ላይ ቅዳሜ የሚያስተምረው የዚህ ፕሮግራም ተካፋይ የሆነ ፓስተር ዳዊት ስለሆነ በሶሻል ሚዲያ በፌስቡክ ብትከታተሉን የበለጠ በእነዚህና በመሳሰሉ ጥያቄዎች ላይ አንስተን የምንነጋገርበት የሰንበት ትምህርት ጥናት ፕሮግራም አለው። ወደዛ ብትመጡ ጥያቄያቸውን ይዛችሁ ብትመጡ የበለጠ ልንመልስ እንችላለን እና ከጊዜ አንጻር ፓስተር ዳዊት ወደ ማክሰኞ ነው የሚሄደው። ተጨማሪ ሀሳብ ካለ ይህንን የማክሰኞ ስትመልስ አብራ እያይዘው። በሚያስገርም ሁኔታ የማክሰኞ ትምህርቱ ደግሞ ደጋግሞ የሚያነሳው ጌታ ኢየሱስ ክርስቶስም ሆነ ባለመጥምቁ ዮሐንስ የሚሏት አንዲት ቃላት ምንድነች? ንስሐ ግቡ፣ ንስሐ ግቡ። እና እውነተኛ ንስሐ ምንድን ነው? ንስሐ ግቡ እንላለን፣ ስለ ንስሐ ነው እያወራ ነው። ግን እውነተኛ ንስሐ ምንድን ነው? ሰንበት ትምህርት ውስጥ እውነተኛ ንስሐ ሁለት ነገሮችን ያካትታል ይላል። እውነተኛ ንስሐ ሁለት ነገሮችን ያካትታል ይላል። ምንድን ናቸው እነዚህ ሁለት ነገሮች? እስኪ ይህንን የማክሰኞን ሀሳብ አቅርብልን አንተ። እግዚአብሔር ይመስገን ወሬ። እንግዲህ ዶክተር ተስፋዬም ቆንጆ አድርጎ ገልጾታል። የሰኞውን የመንፈስ ቅዱስ ወቀሳ ወይም ድጋፍ አድርጎ ነው ትርጉሙንም አስተካክሎ ነው የሰጠውና አጠቃላይ የሰንበት ትምህርቱ ድባቡ እንግዲህ ንስሐና ይቅርታ ሲሆን የማክሰኞ ነጥሎ ደግሞ እውነተኛ ንስሐ ማለት ምን ማለት እንደሆነ ደግሞ ሰንበት ትምህርቱ በሁለት ነው ከፍሎ ያስቀመጠው። ምንድነው እሱ? ለኃጢአታችን እውነተኛ ህመም ይላል። አንደኛው እውነተኛ ንስሐ ማለት ለኃጢአታችን እውነተኛ ህመም መታመም። ደግሞ ሁለተኛው ምንድነው? ኃጢአትን ለመተው እውነተኛ ወቀሳ ይላል። ስለዚህ እነዚህ ሁለት ነገሮች ናቸው። አንደኛው እውነተኛ ህመም ሊሰማን ይገባል። እንግዲህ ይሄ አንድ ሰውነት ከምንወደው አካል አንዱ በካንሰር ቢያዝ ትቆርጣል። ሳትወደው ነው የምትቆርጠው። ለምን? ቀሪው አካል እንደድን ነው የምትቆርጠው። ይሄ ለኃጢአት እኛ እውነተኛ ንስሐ በምንገባበት ጊዜ ስጋ ህመም ይሰማዋል። ያንን በክርስቶስ ህይወት ላይ ማየት እንችላለን። ክርስቶስ የራሱ ምንድነው ቃሉ የሚለው? የህማም ሰው ይላል አይደል? የህማም ሰው ይላል። ለምንድን ነው? ለኃጢአት እሱ በሚያደርግበት ጊዜ ነው። ይሄ የስቅላቱን ጊዜ የኦርቶዶክስ ወንድሞች ምንድነው ብሉት? ህማማት ጊዜ ይላል አይደል? ህማማት ጊዜ ነው ብሉት ይመስለኛል። እንግዲህ ይሄ ለኃጢአት መታመም፣ ኃጢአትን ስለሰራን ልሰማን ይገባል። ያ ማለት እጅግ በጣም እንግዲህ ኃጢአት ክፉኛ መርዝ ቅድም ብያለሁ፣ ሰውነትን የሚጎዳ ነፍስን የሚጎዳ መርዝ ሲሆን የክርስቶስ ደም ደግሞ የኃጢአትን መርዝ ከውስጡ የሚያወጣ መድኃኒት ነው። ስለዚህ በሽታ ነው ኃጢአት በሽታ ሲሆን ኃጢአትን ለማስወገድ የምንወስደው እርምጃ ከታላቅ ህመም ጋር ነው የሚመሳሰለው። ያው ምንድነው? በመጽሐፍ ቅዱስ ውስጥ ንስሐ መግባት ሁልጊዜ ማለት ይቻላል
ከይቅርታ ጋር የተያዘ ነው። በእውነት ስንጸጸት እግዚአብሔር ይቅር ይለናል። ይህን ያህል ቀላል ነው። ዮሐንስ ወንጌል ነው አንደኛ ዮሐንስ መልእክት 1:9 ራእይ 3:19 ይናገራል። ለእያንዳንዳችን የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል ይላል እና በአንደኛው ነጥብ ላይ ለኃጢአታችን ይሄ እንግዲህ ሰንበት ትምህርቱ ዝርዝር የሚያደርገው ምንድነው? ከዮሐንስ ጊዜ ጀምሮ ከክርስቶስ ጊዜ ጀምሮ ንስሐ ግቡ የሚለው መልእክት የእግዚአብሔር መንግስት ቀርባለች የሚለው መልእክት አሁንም የሚቀጥል ነው። አሁንም የቤተ ክርስቲያኗ ትልቁ መልእክት ምንድነው? ንስሐ ግቡ ነው። ግን ንስሐ መግባት ከኃጢአት መመለስ እንደ መገረዝ ነው፣ መቆረጥ ነው መገረዝ ነው። መስተካከል ስለሆነ ያመናል ስንተው ማለት ነው። ዓለምን ስንተው ያመናል። ክርስቶስ የዋሃዎች ሁኑ ስለን ዓለም ደግሞ ራሳችን እንድናስተዋውቅ በተቃራኒ ራሳችን እንድናስተዋውቅ ነው። የራስ ከፍታ ነው። አሁን ከራስ ከፍታ ማውረድ፣ ራስን ከማስተዋወቅ መቅረት፣ ዝቅ ማለት ለስጋችን ህመም ነው አንደኛው። ሁለተኛው ደግሞ ያንን የምንወደው ነገር መተው። ኃጢአት ጣፋጭ ነገር ነች። ያችን ጣፋጩን ነገር ከናካቴው ትተን ስንመለስ ወደ እግዚአብሔር ሙሉ በሙሉ በምንመለስበት ጊዜ የእግዚአብሔርን ጸጋ እንወስዳለን። የእግዚአብሔርን ጸጋ በምንወስድበት ጊዜ በእምነት የክርስቶስን ጽድቅ በምንለብስበት ጊዜ የንስሐ ፍሬ እናፈራለን። ንስሐ ስንገባ መታደስንና መለወጥን ያመጣል። መታደስንና መለወጥን የማያመጣ ንስሐ እውነተኛ ንስሐ አይደለም። የክርስቶስ ጽድቅ ባህልን የሚለውጥና ጸባን የሚቆጣጠር የህይወት መርሃ ግብር እንጂ ድብቅ ኃጢአት መሸፈኛ ካባ አይደለም። ስለዚህ እውነተኛ ንስሐ ማለት ራሳችንን ግልጥልጥ አድርገን ለአምላክም ለሰውም ተናግረን ኃጢአትን ትተን ከኃጢአት መንገድ ተመልሰን ከአምላካችን ጋር የምንታረቅበትን መንገድ ነው ዛሬ የሚያሳየው። ሌላው ደግሞ ንስሐ ግቡ የእግዚአብሔር መንግስት ቀርባለች የሚለው አሁን ደግሞ የበለጠ ጫፍ ላይ ስላለን ንስሐ እየገባን ሌሎችም ንስሐ እንድንገቡ የምንገባውና እንዲገቡም የምናደርገው ንስሐ እውነተኛ ንስሐ ከአምላክ ጋር የተስማማበት ከእግዚአብሔር ቃል ጋር የተስማማንበት የኛን ፈቃድና ፍላጎት የተወንበት ህይወት ቢኖረን እንደሚገባ ሰንበት ትምህርቱ ያስተምራል። አመሰግናለሁ። እግዚአብሔር ይባርክ ፓስተር ዳዊት። እንግዲህ ማክሰኞ እውነተኛ ንስሐ ማለት ምን ማለት ነው ለሚለው በቂ መልስ አሁን ፓስተር ዳዊት እንዳለው ያቀርባል እና የሁላችንም ጸሎት ወንድሞች እናቶች የንስሐ ህይወት እንዲኖረን ነው። የንስሐ ህይወት ከሌለን የክርስትና ህይወታችን ትርጉም አይኖረውም። የሚያዩን ወንድሙን ያልወደደ የማያዩን አምላኩን እግዚአብሔር እንዴት ሰው ሊወድ ይችላል? መውደድና ንስሐ ይቅር ባይነት ተያይዘው የሚሄዱ ጉዳዮች ናቸው። እንግዲህ ወንድም ተስፋ በዚህ ላይ ሐሳብ ካለ ትጨምርበታለህ። ነገር ግን ወደ ሮቡ መሄድ እፈልጋለሁ። ምክንያቱም አሁን የሚናገረው ስለነሳ ከሆነ ከዚህ ጋር ያይዞ የሚበቃ ጸጋ የሚል አለ። ነገር ግን እነዚህ ሁለት ጥያቄዎች እነዚህ ከጸጋ ስለ ጸጋ ስትነጋገር ስለሚበቃው ጸጋ ስትነጋገር እነዚህ ሁለት ነገሮችን አብረህ ተመልከታቸው እስኪ። አንደኛው እናንተ ቴዎሎጂሻኖች ደጋግማችሁ የምታነሱት ርካሽ ጸጋ የሚባል አለ። እንዴ ርካሽ ጸጋ ምንድን ነው? ደግሞ የጸጋ ርካሽ አለው እንዴ? ሲላ አድማጮቻችን ሰንበት ትምህርቱን ባያነሳው እስኪ ይሄንን ዳሰሳ አድርጋር የሚያድን ጸጋ ምንድነው? ወይስ የሚያድን ጸጋና የሚበቃ ጸጋ ያላቸው ግንኙነት ምንድነው? የሚበቃ ጸጋ ስለሚል እስኪ ስለሱም ስለ የሮቡን ትምህርት ጠቅለል አድርገህ አቅርብልን። እግዚአብሔር ይባርክ። አሜን። አመሰግናለሁ ወዳጄ። በመጀመሪያ እውነተኛ ንስሐ አንዲት ነገር ብቻ ነው መጨመር የምፈልገው። ያንን እግዚአብሔር በህይወታችን ይፈልጋል። አሜን።
ምንድነው? የአቅጣጫ ለውጥ ማድረግ ማለት ነው። ንስሐ መግባት ማለት ነው። ለምሳሌ ወደ ሰሜን እንሄድ ከሆነ ወደ ደቡብ ተመለስ፣ ወደ ተቃራኒ። ወደ ምስራቅ እንሄድ ከሆነ ወደ ምዕራብ ተመለስ ማለት ነው። ፍጹም የሆነ የአቅጣጫ ለውጥ ማለት ነው። ከምትሄድበት መንገድ ተመለስ፣ ለዛ ጀርባ ስጥ ማለት ነው። የሚከብደው ይሄ ነው እንግዲህ። ለዚህ የእግዚአብሔር ምን ያስፈልጋል? ጸጋ ያስፈልጋል። ይከብዳል። በተለይ ደግሞ በስጋ ፈጽሞ የማይታሰብ ነው። ግን ምንድን ነው እሱ? ለወደቀም የሚነሳበት ምን አለ? ሮብ ላይ እንደሚለው የሚበቃ ጸጋ አለ። በዘጸአት ምዕራፍ 34 ከ1 እስከ 10 ላይ የእግዚአብሔር ባህሪ በደንብ ተገልጾ ነው የምናገኘው። የእግዚአብሔር ባህሪ ጥቅሱን አሁን አላነበውም ካለን ጊዜ አንጻር አንብቡት። ዘጸአት 34 ከቁጥር 1 እስከ 10 እግዚአብሔር እዛ ጋር በባህሪው ምንድን ነው? ሩህሩህ። ይህን እናገኛለን። ሩህሩህ አምላክ ነው። ያ ብቻ አይደለም። እግዚአብሔር ቸር አምላክ ነው። ቸር አምላክ፣ ቸር የሆነ አምላክ፣ የማይገባንን ስጦታ ለእኛ በመስጠት የታወቀ አምላክ። እንደኛ አይደለም። ምን የሆነ ነው? ለቁጣ የዘገየ አምላክ፣ እንዳየ ወዲያውኑ የማይፈርድ። ይህም የእግዚአብሔር ባህሪው ነው። እንዳየ ቢፈርድና ቢቆጣም ማን ነው በዚህ ምድር ላይ መኖር የሚችለው? ሁላችንም ተቀስፈን እንሞት ነበር። ነገር ግን ለቁጣ የዘገየ አምላክ። ያ ብቻ አይደለም። ፍቅሩና ታማኝነቱ ምን የሆነ የበዛ አምላክ። አስደናቂ የእግዚአብሔር ባህሪዎች ናቸው እነዚህ። ፍቅሩ፣ ታማኝነቱ ደግሞ ብዙ፣ ምንም ብንቆጥረው የማንችል ታማኝ እግዚአብሔር። ሌላውስ ክፋትን፣ እዚህ ጋር የሚገርም አባባል አለ። ክፋትን፣ አመፅን፣ ኃጢአትን ምን የሚል ይቅር የሚል ሶስት አይነት ነገሮች ተገልጸዋል። ደግሞ የሚገርመው ምን? ክፋት፣ አመፅ፣ ኃጢአት። ክፋት የሚለው በእንግሊዝኛ ዊክድነስ ነው አይደል? ዊክድ መሆን። ይሄ ምን ማለት ነው? የተለመደ የአመፃ ባህሪ ማለት ነው። ያንን እንኳን ይቅር የሚል ይሄ ባህሪን የሚያጣምም የተበላሸ ነገርን ምን የሚል ይቅር ብሎ እንደገና እንድንመለስ የሚፈልግ አምላክ ማለት ነው። ይሄ የተለመደ አመፃ ማለት ነው። ወይም የተለመደ አመፃ ማለት ሃቢቹዋል ሪቤሊየን ወይም ደግሞ ባህሪን የሚያበላሽ ሁል ጊዜ በተለምዶ የምናደርገው ኃጢአት ማለት ነው፣ ክፋት። ሌላውስ አመፅን ይቅር የሚል። አመፅ ምንድን ነው? ትክክል የሆነውን ነገር እያወቅን፣ በተለይኛ ክርስቲያኖች ትክክለኛ የሆነውን ነገር እያወቅን ላለመታዘዝ መምረጥ ማለት ማመፅ ማለት ነው። ይገርማችኋል። እግዚአብሔር ወደ እሱ ስንቀርብ ያንንም ምን የሚያደርግ አምላክ ነው? ባህሪው ይቅር የሚል አምላክ። ሶስተኛው ደግሞ እዚህ ጋር እነዚህ ሁሉ ይመስለኛል ኃጢአት ጄኔሪክ ተርም ነው። እዚህ ጋር ሁሉንም ያጠቃልላል። ኃጢአት ማለት የሆነ ምልክትን መሳት ማለት ነው አይደለ? የተቀመጠን ነገር መተላለፍ፣ ህግን መተላለፍ ብለን ልንተረጉመው እንችላለን። በእርግጥ ከዛም ሰፋ ያለ ነው። መጽሐፍ ቅዱስ ግን ዲፋይን የሚያደርግልን ኃጢአትን ህግን መተላለፍ ብሎ ነው። ኃጢአትን ዲፋይን ማድረግ ራሱ እኮ በደንብ አድርገን ምንድን ነው ውስጡ የያዘው ብለን የሆነ ታንጂብል ነው ምንድን ነው ያን ዲፋይን ማድረግ ቢከብድም መጽሐፍ ቅዱስ ኃጢአትን እንደሰራን ግን የምናውቀው ምንድን ነው? ህግን በመተላለፍ። ይህን ሁሉ ምን የሚያደርግ አምላክ ነው? ይቅር የሚል አምላክ ነው በባህሪ። ለዚህ ነው ይሄ የሚበቃ ጸጋ። ይሄ
ቅድም እንዳልከው ቺፕ ግሬስ ሰዎች እግዚአብሔር የምህረት አምላክ ነው። ስለዚህ ፈለግከውን ኃጢአት አድርግ፣ በኃጢአት ተጨማለቅ፣ ቀጥል ያው ብሎ ኃጢአትን ለመልመድ ወይም ደግሞ ለማድረግ የምንደፍርበት ሂደት ነው። ግን ማስታወስ ያለብን ነገር ቅድም እንዳልነው ምንድነው እሱ የእግዚአብሔር ጸጋ ሁል ጊዜ በኃጢአት እየተጨማለቀን ይቅር እንድንል ሳይሆን ከዛ ውስጥ እንድንወጣ የሚያደርገን ሴቪንግ ግሬስ የሚያድን ጸጋ ነው የእግዚአብሔር ጸጋ። ያ ነው ልንረዳው የሚገባን ነጥብ ማለት ነው። ሌላው ኢየሱስ በመስቀል ላይ የሞተበት ምክንያት በባህሪው ምን ስለሆነ ነው? መሐሪ፣ ቸር፣ ለቁጣ የዘገየ በመሆኑ ከእግዚአብሔር ጋር ያለን ግንኙነት እንደገና እንዲስተካከል ምን ማድረግ አለብን? ወደዛ መመለስ አለብን። እንግዲህ የቱ ጋር እንደሳትን እኛ ልንቀበል ያስፈልገናል። እዚህ ጋር ያልጠቀስኳቸው ብዙ ነገሮች አሉ። ምንድነው እሱ? በተፈጥሯችን ምንም ያክል የወደቅን ብንሆን ወይም ደግሞ በተለየ የኃጢአት ልምምድ ውስጥ ገብተን እንኳን ቢሆን የእግዚአብሔር ጸጋ የሚያድን ጸጋ ነው። ከዛ ውስጥ እኛ ሊያወጣን የሚችል ጸጋ ነው። በዛ ሁኔታ ውስጥ እያለን በእኛ ላይ ፍርድን የሚሰጥ አምላክ አይደለም። እንደዛ ተስፋ እንድንቆርጥ የሚያደርግ አምላክ አይደለም። ሴጣን ይመጣና ይሄን አድርገሃል፣ ኃጢአታችንን ይዘረዝራል አይደል? በቁጥር ባለፈው ይህንን አደረግ፣ አሁንም ይህንን አደረግ። በዛው ኃጢአት ውስጥ እኛን ይከሰናል። ወደ እርሱ ስንቀርብ ግን ይህ የእግዚአብሔር ጸጋ ምን የሚያደርግ ነው? ኃጢአተኛውን ይቅር የሚል ብቻ ሳይሆን የሚያድን የሚያጸድቅ ጸጋ ነው እንደሆነ ልንረዳ ያስፈልገናል ለማለት እወዳለሁ። አመሰግናለሁ። እሺ፣ እግዚአብሔር ይባርክ ተስፋዬ። መጠንቀቅ ያለብን ምንድነው? ይሄንን የእግዚአብሔር ጸጋ ቅድም እንዳልነው ርካይ ጸጋ ወይም ቺፕ ግሬስ ብለው ቴዎሎጂዎች ናቸው ወደ ያ እንትን እንዳንለው ነው፣ ካላግባብ እንዳንጠቀምበት ነው። የእግዚአብሔር ጸጋ ባለፈው ሳምንት ትናንትና ስንነጋገር ነበር። ሰዎች እግዚአብሔር ዓለሙን ሁሉ እንዲወዷልና የሚለውን ቃል ወስደው የፈለኩትን ኃጢአት ብሰራ የእግዚአብሔር ጸጋ ስላለ የኃጢአቴን ይሸፍንኛል ብለው የኃጢአት ላይሰንስ ፈቃድ ወስደው ኃጢአትን ተለማምደው እየተመላለሱ ለምን ኃጢአት ትሰራላችሁ ስትሏቸው የእግዚአብሔር ጸጋ አለ ወደሚል ያን ነው እንግዲህ ቴዎሎጂኖች ወንድም ተስፋ ያምላሉ የርካይ ጸጋ የሚሉት። የእግዚአብሔር ጸጋ የሚያድን ጸጋ ነው። አዎ፣ ነገር ግን የእግዚአብሔር ጸጋ ደግሞ እንዲያድነን ከኛ የሚጠበቅብንን ማድረግ አለብን። የእሱን አዳኝነት ተቀብለን ወደ እርሱ መምጣት አለብን እና ምላሽን መስጠት ይኖርብናል። ኤግዛክትሊ። አለበለዚያ የእግዚአብሔር ጸጋ እየረገጥነው ነው፣ እያዋረድነው ነው። ቦታና ዋጋ ለእኛ ርካሽ ሊሆን ይችላል የእግዚአብሔር ጸጋ፣ ለእግዚአብሔር ግን ውድ ነው። ጌታ ኢየሱስ ክርስቶስ ለእኛ መስዋዕት ሆኖ ያስገኘው ስጦታ ነው። ሰማይን ባዶ አድርጎ መጥቶ ለእኛ ሲል ሲኦል ወርዶ ሞትን ድል አድርጎ አሸንፎ ለእኛ የሰጠን የነፃ ስጦታ ነው። ለእኛ ነፃ ነው፣ ለሰማይ ግን በጣም ውድ ነው እና ይህንን ውድ ዋጋ ቸል እንዳንለው ይሄ ሰንበት ትምህርት ያሳስበናል። የዚህ ፕሮግራም ተከታታዮች እና አሁንም እንቀጥላለን ጥናታችንን። ወደ ጥናታችን መጨረሻ እየመጣን ነው። ይሄ ሐሙስ አሁንም ይቀጥላል። ቅድም ፓስተር ዳዊት ባንተ ልጀምር፣ ከዛ ወንድም ተስፋዬ ትቀጥላለህ። ቅድም በራዕየ ዮሐንስ ምዕራፍ 7 ቁጥር 17 ያነሳው የጻድቃን በሰማይ ያለውን ሁኔታ አንብበህ ነበር እኛ እና ይሄ የሐሙሱ ልብ ትምህርት ምን ይላል? እጅግ ውድ የሆነ ልብስ ይላል እና ይሄ ውድ የሆነው ልብስ ምንድን ነው? ከጸጋ ጋር የሚያገናኘው ምንድን ነው? እንዴት ነው ይሄ ውድ የሆነውን ልብስ ላገኘው የምችለው? ጥያቄ እንደዚህ አይነት እንዴት ነው ላገኘው የምችለው ብሎ ሰው ቢጠይቀኝ መልስ ምንድን ነው?
አመሰግናለሁ። እንግዲህ ወንድም ተስፋዬ ትቀጥላለህ። እንግዲህ ቅድም ጸጋውን ሲታወሩ ጸጋው እርካሽ ጸጋ ወይም ደግሞ በነፃ የተሰጠ ጸጋ ነገር ግን በእግዚአብሔር ዘንድ ደግሞ ውድ የሆነ አንድ ያ ልጁን አሳልፎ የሰጠበት ጸጋ ነው እንጂ ጸጋው በከንቱ የተሰጠ አይደለም። ጸጋው እኛ እንደፈለግነው እንድንኖር ሳይሆን እግዚአብሔር እንደፈለገው ልንኖርበት የሚያስፈልግ ጸጋ እንደሆነ ገልጻችሁታል። እዚህ ጋር ደግሞ እጅግ ውድ የሆነ ልብስ ብሎ በእግዚአብሔር ቃል ውስጥ የተጠቀሰው በማቴዎስ ወንጌል ምዕራፍ 22 ላይ ያለውን ሐሳብ ይጠቅሳል ሰንበት ትምህርቱ፣ ሌሎችንም ጥቅሶችን ያካትታል። ነገር ግን እኔ በሱ ላይ ነው ማተኩረውና እጅግ ውድ የሆነው ልብስ ብሎ የሚለው እንግዲህ አንድ ሰው ከወደቀበት በኃጢአት ከጠፋበት በሚመለስበት ጊዜ ጌታ ኢየሱስ ክርስቶስን በሚያምንበት ጊዜ እግዚአብሔር ላመነው ሰው መጀመሪያ የሚሰጠው ምንድነው? የክርስቶስን ጽድቅ ነው የሚሰጠው። የክርስቶስ ጽድቅ የክርስቶስን ጽድቅ ይወስዳል። ያ የክርስቶስ የጽድቅ ልብስ ምንድነው? እምነት ተብሎ ነው የሚታሰበውና አንድ ሰው በሚያምንበት ጊዜ በጌታ በኢየሱስ ክርስቶስ በሚያምንበት ጊዜ ከእግዚአብሔር ዘንድ የሚሰጠው የጽድቅ ልብስ ነው። የጽድቅ ልብስ ወደ ቅድስና ከቅድስናም ወደ ፍጽምና እያለ ይቀጥላል። ነገር ግን እዚህ ጋር ልብስ የተባለው የክርስቶስ ጽድቅ ነው የተሰጠው። ለልጁ ለሰውየው ተዘጋጀው የክርስቶስ ጽድቅ ላመነው ሰው ተዘጋጅቶ እንዲሁ የሚሰጣው የክርስቶስን ጽድቅ እምቢ ያለውን ሰው ነው እዚህ ጋር እየገለጸ ያለው። የክርስቶስን ውድ ልብስ የሆነውን የክርስቶስን ጽድቅ ለሰርጉ እንዲለብስ ተጋብዞ የተሰጠውን ግለሰብ እናያለን። ያ ግለሰቡ ያለፋበት ያልደከመበት ነገር ግን በጣም እጅግ በጣም ውድና ክቡር ለሆነው ሰርግ ተጋበዘ። ሲጋበዝ ልብሱ በነፃ ነው፣ ምግቡ በነፃ ነው። ይሄንን ግን ግብዣውን ስትመጣ ይሄንን ልብስ ለብሰና ተባለ። ይሄንን ልብስ ሳይለብስ ነበር ሰውየው በጉባኤ መካከል የተቀመጠው። ይህ ልብስ የክርስቶስን ጽድቅ በእምነት የሚሰጣው አልፈልግም ያለውን ሰው ነው እዚህ ጋር የምንመለከተው። ኢየሱስ የሰርግ ልብስ ያለበሰውን ሰው ወዳጅ ብሎ ጠርቶታል። ምንም እንኳን ምላሽ ባይሰጥም ግንኙነት ግን ነበራቸው። ሰውየው ስለ ልብሱ ቢያውቅም ላለመልበስ መርጦ ነበረ። የኢየሱስ ባህሪ ፍጹምና እድፍ የለሽ ነው። ይህንንም ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ለሙሽራዋ ሰጥቷታል ይልና ራእይ 19:8 ያሳያል። ለእኛ ሰጥቶናል። ይህን ልብስ ለእኛ ነው ሰጥተው። እድፍ ወይም መጨማደድ ወይም እንዲህ ያለ ነገር ኤፌሶን ምዕራፍ 5:27 ላይ ግን የክርስቶስ ጽድቅ የራሱ የሆነ እንከን የለሽ ባህሪ ነው። ይህም በእምነት አማካይነት እርሱን እንደ ግል አዳኛቸው አድርጎ ለሚቀበሉ ሁሉ የሚሰጥ ነው። ያንን ልብስ ነው ሰንበት ትምህርታችን እጅግ ውድ የሆነው ልብስ የሚለው ለሚያምን ሁሉ የሚሰጥ። ነገር ግን ያንን ልብስ እምቢ ያለን እንደሆነ ያለበሰን እንደሆነ በክርስቶስ ኢየሱስ ሰርግ ላይ በሰማይ ግብዣ ላይ እንደማንገኝም ጭምር ነው መጽሐፍ ቅዱሳችን ደግሞ ሰንበት ትምህርታችን የሚያስረዳው። እንግዲህ ሳጠቃለው ዶክተር ተስፋዬ ስለሚጨምርበት ይሄ እጅግ ውድ የሆነው ልብስ ከክርስቶስ ኢየሱስ የሚገኝ የጽድቅ ልብስ ነው። በእምነት የምናገኘው ነው። ያንን አመንን ብለን የጽድቅን ልብስ ካልለበስን፣ ራቁታችን ካለን፣ ካልተዘጋጀን፣ ለእግዚአብሔር ምላሽ ካልሰጠን፣ ንስሐ ካልገባን፣ ይቅር ካላለን የማናገኘው ልብስ ነው። ይህንን ልብስ የምናገኘው በእውነተኛ ንስሐ በፍቅርና በይቅርታ ነው የምናገኘው።
ይሄንን ደግሞ ጌታን በማገልገል ነው የምናገኘው። የጌታን ጥሪ በመቀበል ምላሽ በመስጠት ነው የምናገኘው። ምላሽ የማንሰጥ ከሆነ ለብሰንም ራቁታችን እንገኛለን። እዚህ ጋር ምንድነው ብለው ሰንበት ትምህርታችን እንደውም ዓለም የሚሰጠው የተሽቆጠቆጠ በጣም ውብ የሆነ ልብስ ነው የሚሰጠው። ግን የእግዚአብሔርን ጸጋ ያልተቀበለ ሰው ያ ልብስ የምድሩ ውበት ምንም አይጠቅምምና የክርስቶስ ጽድቅ በሰማይ ሰርግ ላይ በሰማይ መንግስት ላይ ታላቅ ዋጋ እንዳለው ተደርጎ ይቆጠራል። ያንን ውድ የሆነውን የክርስቶስን ጽድቅ እንድንቀበል አምላክ ይርዳን እላለሁ። አሜን። እግዚአብሔር ባርክ ፓስተር ዳዊት። ወንድም ተስፋዬ። ኦኬ፣ አብዛኛውን እንዳለው ነው ወንድሜ ፓስተር ዳዊት፣ ጌታ ይባርክ። ይሄ እንግዲህ ዋናው ነገር ምንድነው? የሰርግ ልብሱን መልበስ እየቻለ ግን ስላለበሰ ሰው ስለዛ ታሪክ ነው የሚናገረው። እንግዲህ ታሪኩን የምናገኘው በማቴዎስ ምዕራፍ 22 ከቁጥር 1 እስከ 14 ነው። ፍጻሜው እንግዲህ የዚህ ሰው ሞት ነው። ፈጽሞ የክርስቶስ ኢየሱስን ይህንን ባህሪ ወይም ደግሞ የጽድቅ ልብስ ካለበስን ፍጻሜያችን ሞት ነው። ምክንያቱም በራሳችን ደህንነትን ማግኘት ስለማንችል። ወደ ዘፍጥረት ወደ መጀመሪያ ስንመለከት አዳምና ሔዋን ኃጢአት ከማድረጋቸው በፊት የለበሱት ልብስ ነበረ። ይህንን እዚህ የምናጠናው ጥናት ላይ ምን ይለዋል? የብርሃን ነጭ ልብስ ነበር ይላል። የሚገርም። ከዛ ልክ ኃጢአት ሲሰሩ የተወገደው ያ ነው። ከዛ በፊት ኮምፎርተብል ሆነው ተስማምቷቸው የሚኖሩ ሰዎች ይሄ ሲወገድ ራቁት እንደሆኑ ተሰማቸው። ከዛ ምንድነው የሰጡት መፍትሄ? ሮጠው በቅጠል ራሳቸውን ለመሸፈን ሞከሩ ማለት ነው። ራሳቸውን ለመሸፈን ሞከሩ። የእግዚአብሔር ሶሉሽን ምን ነበረ? ይዛ ላይ የበግ ወይም ደግሞ የእንስሳ ቆዳ ነው ያለበሳቸው። እንግዲህ ይህን ቆዳ ከመልበሳቸው በፊት ምን መሆን ነበረበት? የሆነ እንስሳ ሞተዋል ማለት ነው። ይህ ደግሞ የክርስቶስ ኢየሱስን ሞት የሚያሳይ ነው። ምንድነው እሱ? ክርስቶስ የከፈለውን መስዋዕት የምንቀበለው የጽድቅ ልብሱን በመልበስ ነው። ይህ በጣም አስፈላጊ ነው። የጽድቅ ልብሱን በመልበስ ነው ስጦታውን የምንቀበል። አለበለዚያ አልተቀበልንም ማለት ነው። የጽድቅ ልብሱን ካለበስን የራሳችን ጽድቅ አያድነንም፣ የምናደርገው ነገር አያድነንም። ለመዳን የሚያስፈልገው የክርስቶስ ኢየሱስን ጽድቅ መልበስ ነው። ይህ እጅግ በጣም አስፈላጊ ነው፣ ለደህንነታችንም ወሳኝ ነው። አመሰግናለሁ። እሺ፣ በጣም አመሰግናለሁ ዶክተር ተስፋዬ እንደዚሁም ፓስተር ዳዊት። የዚህ ፕሮግራም ተከታታዮች ወደ ጥናታችን ማጠቃለያ እየመጣን ነው። ጥናታችን ከመጨረሳችን በፊት የሰንበት ትምህርቱ መጨረሻ ክፍል ማጠቃለያ የሚለውን ማንበብ ፈልጋለሁ። እስካሁን የተነጋገርንበትን ጨምቆ የሚያቀርብ ሀሳብ ስለሆነ እሱን ባነበው ደስ ይለኛል። እንደዚህ ይላል። ለመንፈስ ቅዱስ ወቀሳ ምላሽ በመስጠት ኃጢአታችን መለየትና ራሳችንን በንስሐ ማስገዛት ከእግዚአብሔር ጋር የበለጸገ ግንኙነት ለመፍጠር ወሳኝ እርምጃዎች ናቸው። ይህን ደጋግመን አንስተነዋል በዲስከሽናችን። ሙሉ በሙሉ ይቅር እንደተባልንና በኢየሱስ የጽድቅ ካባ እንደተሸፈንን ማወቅ ለሰው ልጆች እጅግ በጣም ለውጥ የሚያመጣው ልምምድ ነው። የኃጢአት ሸክም መነሳቱ እንዲሰማን ብቻ ሳይሆን ወደ እርሱ ስንቀርብ የእግዚአብሔር ፍቅር በዙሪያችን እንዳለ ይሰማናል። ይህም ከእግዚአብሔር ጋር ያስተሳስረናል፣ በመንፈሳዊ ረገድ ያጠነክረናል እና በሁለንተናችን እንድንወደው ግድ ይለናል። የምንነጋገረው ስለ ይቅርታ ስለሆነ የእግዚአብሔር ፍቅር የበለጠ
የሚያስረዳ እንድገነዘበው እኔ በኩል የሚያደርገኝ ነገር ቢኖር እግዚአብሔር ሁለት ነገሮች አንደኛ እኔን ከምን አይነት የኃጢአት በሽታ በይቅርታ እንደፈወሰኝ በማሰብበትና ይሄንን ለማድረግ እግዚአብሔር የከፈለውን ከፍተኛ ዋጋ መለኮት የከፈለውን ከፍተኛ ዋጋ የደህንነት እቅድና ፕላን የጌታ ኢየሱስ ክርስቶስን ሰማይን ባዶ አድርጎ መሞትና መነሳት በማይበት ጊዜ በጣም እግዚአብሔር ለኔ ያለውን ፍቅርና ለሰው ልጆች ያለውን ፍቅር የሚያስረዳ ነው። እግዚአብሔር የኔን ያክል ይቅር ካለኝ እኔ ወንድሜን ይቅር የማልልበት ምክንያት ለምንድን ነው? ስለዚህ ሁላችንም የይቅርታ መንፈስ እንዲኖረን ይገባል። የይቅርታ መንፈስ እንዲኖረን ደግሞ አሁን እንዳነበብነው ያን እንድናደርግ መንፈስ ቅዱስ ዶክተር ተስፋዬ እንዳለው ፕሮምፕት ያድርገን ያነሳሳን ያን ደግሞ መንፈስ ቅዱስ ለማድረግ ዝግጁ ነው። እንግዲህ የፕሮግራም የዚህ ጥናት ተከታታዮች የዛሬውን የ10ኛውን የሰንበት ትምህርት ጥናት ይቅርታን አስመልክቶ ስናጠና የነበረውን በዚህ እናጠናለን እናጠናቀቃለን። ጥናታችንን ስንጨርስ የመዝጊያውን ጸሎት የሚያደርግልን ወንድማችን ፓስተር ዳዊት ጉድኖ ነው። አብረን እንጸልይ። እሺ አምላካችን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ጠፍተን ለነበርነው ከጠፋንበት እንድንመለስ በልጅ በክርስቶስ ኢየሱስ መንገድ ስላዘጋጀህልን እናመሰግናለን፣ እናከብራለን። አሜን። በድለን ያህል አሳዝነን ያህል እግዚአብሔር ከመንገድ ወጥተናል። እግዚአብሔር አምላክ ያንተ ይቅርታ ያሸናል። ይቅር በለን ማረን። ጌታ ሆይ በብዙ በድለን ያህል አንተንም ሰውንም በድለናል። ማረን፣ ይቅር በለን። አምላክ ሆይ ደግሞ ለሰዎች ይቅር ማለት እንድንችል ኃይል ስጠን፣ ጉልበት ስጠን። ጌታ ሆይ ኃይል ከሌለን፣ መንፈሳዊ ጉልበት ከሌለን፣ ውሳኔ ከሌለን ለበደሉን ይቅር ማለት ስለማንችል ለበደሉን ይቅር ማለት የሚያስችል ኃይልና ጉልበት እምነትና ጸጋ ስጠን። በዚህ ትምህርት ደግሞ ስላስተማርከን እናመሰግንሃለን። በተማርነው ባስተማርነው መኖር እንድንችል ጸጋህን አብዛልን። ከሁሉም በላይ እምነት ጨምረህልን በመንግስት እንድንገኝ ጸጋህን አብዛልን። ክብር ላንተ ይሁን በኢየሱስ ስም አሜን። አሜን።